አንተን ነው የሚለው። ጣፍጥ የቀመሰኝ ያውቀዋል። እኔ በቃ የራሴ የሆነ ነገር አትንኩብኝ። አይገባችሁም እንዴ? አይናችሁን ግለጡ። በቃ ዞር ዞር በሉ። ሌላ ብዙ እንዳለ ብዙ ሴት አለ። በቃ ብዙ እንደኔ ወንድ ስለሌለ ነው። $20,000 ነው የተላከልኝ። እስቲ ኖ ስታት በለኝ። ይሄ ላኩልህ ገንዘብ እስቲ ሌው የአንድ ወር ደሞዝ ነው። ምን ሰርተህ ነው ከሷ ጋር? ምን ስላረክ ነው የከፈለች ብሩን? የአንድ ወር ደሞዝ ነው። ከዛች ጋር ከምትጓተት ናና ህይወትን ቀይር። ሪሊ አልፈልግም። በቃ እኔ ማንም እንዲጎዳኝ አልፈልግም። በቃ ዳጊ ሂድ። አልፈልግም። ኧረ በእናትሽ ሂድ። በቃ አልፈልግም። በቃ ሂድ። የቀረሁት አንቺን ብዬ አይደል እንዴ? በቃ መዓልት ፀሐይ ያሪቡኒ ክደለይኪ ጠፊክኒ አቀይመኪ ዲያሪክኒ ክእርም በደለይ ንገረኒ አሎ በት ነው ከፎቅ ላይ ሆነ በት ነው ከፈለክ $10,000 ማለት እኮ ወደ 2 ሚሊዮን ምናምን ማለት እኮ ነው። እኔ በገንዘብ ተታልዬ የሆነ የማደርገው ነገር ምናምን ኖሮ አይደለም። የገንዘብ ችግር የለብኝም ታውቂያለሽ። ግን ሳልፈልግ ሳላቅ ነው ያስገባችሁ። መመለሳል ምን ላደርገው? እሺ አንቺን ደስ እንድልሽ ምን ላደርገው? እሺ ላከው ወደኔና ፍቅርሽ ካለፋት ነፍሴ ቢደለምን ሁን ትብላ ብሬን ለኔ ግዴለኝ ትብላ ብሬን። ሰላም እንዴት ናችሁ? የዚህ ዩቲዩብ ተከታታዮች የዳጊ ፋሚሊዎች እንዴት ናችሁ? የዳጊ ፋሚሊ ማለት ሁሌ ነው ማለት የኔ ፋሚሊዎች ናችሁ። በጣም ነው የምወዳችሁ። ማወቅ ያለባችሁ ነገር በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ምናምን እና ይኸውላችሁ እንደዚህ ነፋሻ ቦታ በጣም በቃ ንጹህ አየር እየተቀበልኩ ምናምን ነው ያለው። ዛሬ ዳጊን እየጠበቅኩት በጣም ደስ የሚል ቦታ ነኝ ያለሁት። ቦታውን በሌላ ጊዜ ያሳያችኋለሁ። እግዚአብሔርን በጣም ደስ የሚል በቃ ንጹህ የሆነ ቦታ፣ ለንጹህ ፍቅር ንጹህ የሆነ ቦታ ነው የሚያስፈልገውና ዳጊ ደግሞ ትንሽ እንክብካቤ ይፈልጋል። ገባችኋል መቼም የኔ አወራራ እሱ ቢሆን ያው ታውቃላችሁ ምናምን ነው የሚላችሁ። እኔ ግን ያው በፍቅር ነው ማወራችሁ እና ዛሬ ምን አዲስ ነገር አለ? ያልገባኝ አዲስ ነገር አለ፣ ግን እሱን እናወራበታለን። ትናንትና ከትናንት ወዲያ ምናምን በቃ በጣም አሪፍ ጊዜ ነው እያሳለፍን ያለ ነው። እግዚአብሔር ይመስገን ታርቀናል በደንብ። እናንተ ፍቅር እንደዚህ ማለት ቶሎ ያልቃል። ቀኑ እንዴት እንደሚያጥርብኝ በቃ ከሱ ጋር ስገናኝ ሰዓቱ በጣም ነው የሚሄድብኝ። በጣም ነው የሚናፍቀኝ አጠገቤ ሆኖ በቃ የሆነ የማይጠገብ ልጅ ታውቃላችሁ። እሱ እኮ ብቻውን ሲሆን እኔ እንዴት እንደሚገልጸኝ አልነግራችሁም። እዚህ ካሜራ ላይ መጥቶ ግን ገልጾኝ አያውቅም እኔ እንደምገልጸው። ለዛ ነው እናንተ እኮ እሱ አይወድሽም ምናምን ብላችሁ ባለፈው የሆነ ቪዲዮ ወይ ተለቀቀ ላይ አይቻለሁ ኮሜንትና አስደብራችሁ ነበረ። አልዋሻችሁም። ልጅቷ በመሄዷ በጣም ሰላም ተሰምቶኛል። ማለት ብትኖርም አሮን ማይንድ ግን በመሄዷ ደግሞ ሞር ለኔ አሪፍ ነገር ሆኖልኛል። በጣም ነው ታናድደው። ልክ ያልሆነች ሴት ናት። ሁሉም ሰው የኋላ ታሪክ አለው፣ ግን የኋላ ታሪኩን እያመጣ አሁን ባለው ነገር ላይ አዲስ ነገር መፍጠር የለም። በቃ የሄደ ነገር አይመለስም። ከስንት አንድ ነው ሊመለስ የሚችለው። ስለዚህ እኛ ደግሞ በጣም ሰላም የሆንን ሰዎች፣ ፍቅር፣ አንድነት ምናምን ያለን ሰዎች ነንና እሷ ዳጊን ስላጣች ሊቆጫት ይገባል። ኦፍኮርስ መቆጨትም አለበት። በጣም በቃ ስላመለጣት ምናምን እንትን ትላለች። ግን አንድ ያልተረዳኝ ነገር አለ። በምን አይነት አቅም ነው ይሄ ቪዲዮ የጠፋው? በጣም ማለት እኔ ላይ እንደዛተችው ምናምን ያው ኒኮም ነግሮኛል። ከባድ ቢሆንም ግን በቃ አመኝኝ ይሄን ነገሮች እናደርጋለን ምናምን ብሎኛል። ኒኮም ያልነገረኝ ነገር አለ፣ ዳጊም ያልነገረኝ ነገር አለ። አዶኑ ለምን እንደፈለጉ ምናምን እና በጣም የሚገርም ነገር ነው።
ቴንክ ዩ። ደግሞ እዚህ ቤት እየመጣችሁ ቡና ጠጡ አላችሁ። አሪፍ ነው ስትባሉ እዚህ ቤት እየመጣችሁ ቡና ጠጡ አላችሁ። እና ትንሽ የሆነ የፈራሁት ነገር ምናምን አለ አልዋሻችሁ። በዚህ ፍጥነት እንደዚህ አይነት ልጅቷ ኦልሬዲ እግዚአብሔርን በቃ ሌላ ታሪክ ላይ ናት ያለችው። አስባችሁታል? እኔ ብዙ ነገር እኔ እና እሱ በጣም ብዙ እቅድ አለን ምናምን። ወይኔ በስሜት ስኳሩን እየጨመርኩኝ እኔ እና እሱ በጣም ብዙ እቅድ አለን ምናምን። በእኛ እቅድ ላይ ገብታ ቪዛ አሰርታ በእርግጠኝነት ማለት ነው። ኢማጂን ሲጀመር ይሄ ንቀት ነው። እግዚአብሔር ምስክሬን በጣም ንቀት ነው። እኔን አሮን ነው እንደምን እንዳየችኝ አላውቅም። ለሱ ቪዛ አሰርታ በእርግጠኝነት አሮን ነው ምን እሱ ቃል እንደገባላትም አላውቅም። ቪዛ አሰርቶ በእኔ ቪዲዮ ይዛበት ሄዶስ ቢሆን አስባችሁታል? እሺ ምንድነው የሚሆነው? ምን አሁን እዚህ ጋር ኮሜንት ጋር ወንድ በሄድ ወንድ ይመጣል ምናምን እንድትሉኝ አይደለም። እግዚአብሔርን ሄዶስ ቢሆን ዳጊ ቆይ እግዚአብሔርን እኔ ለኔ ብሎ ማለት ነው እኔ እንደዛ መጥፎ ነገር እንዳታረግ ብሎ ሄዶስ ቢሆን እኔ ምንድነው የሚውጠኝ አሁን? እሺ አሁን ሄዷል ልበላችሁ እኔ ምንድነው የሚውጠኝ? ወንድ በሄድ ወንድ ይመጣል ምናምን አይነት ስታፍ ልጫወት? እግዚአብሔር በቃ በዚህ ያህል ሰው አያስብም። የሆነ ነገር ለሰው ሲመኝም ሆነ የሆነ ነገር ሲያረግ በዚህ ያህል ነው እንትን የሚለውና አሮን ነው። እኔ ይሄ ነው ብዬ መናገር አልችልም ስለ አንዳንድ ሰው ክፋት። እግዚአብሔር በቃ በጣም ነው የምታናድደው። ልክ አይደለችም። ፍቅርም እንደዚህ ፍቅር መስዋዕትነት ነው። ባይዘው ለምትወዱት ሰው ብላችሁ ብዙ ነገር ታደርጋላችሁ። አያችሁ እውነት ሲናገር እንዲህ የሚያስለቅሳችሁ ይማርሽ በሉኝ ሁላችሁም። እግዚአብሔር ይደብረኛል። እኔ እኮ በጣም ነው የሚከፋኝ ቶሎ እና ይማርሽ በሉኝ ሁላችሁ። እና እኔ በራሴ በሆነ ነገር መደራደር አልችልም። ስፔሻሊ ማንም ሰው እንዲያቀልኝ እፈልጋለሁ። በዳጊ አልደራደርም። በቃ ባጭር አማርኛ እኔ በዳጊ አልደራደርም። በዳጊ የትኛውንም መስዋዕትነት መክፈል እችላለሁ። በቃ እኔ ስወድ እንደዚህ ነኝ። ተጠላውም በዛ ነው። ግን በቃ ይሄ ደግሞ አይመጣም እንዴ ብቻዬን እዚህ ቁጭ ብዬ ማኪያቶ ራሱ ከታዘዘ ስንስልኛሽ እንጠጣ። እኔ እኮ እኔ ማለት ና እዚህ ጋር በእናትህ ና። እንዴት ነሽ? ሁሉ ሰላም? ምን ይምጣል? ምንድን ነው? እኔ ማኪያቶ አሪፍ ነው። እስኪ መስል እንደው ደግሞ የእንቅልፍ ጋር እግዚአብሔር እንደዚህ አይነት መተማመን ከሌለን እናንተ ጋር ይደብረኛል ነው። እንቅልፍ እያለኝ ነው። ምን ልታረጊ ነው? ስማ ወይ አስቆየሽ? የት ሄደን ነው? ከማን ጋር ነበርክ? እቺ ልጅ ምን ይሻልሻል እንዴ? ወይ ሁሉ ነገር ለምን እንደሚከፋ ገባኝ ነው አይደለም። እንትን በይ እንደዚህ ከምትጠራጠሪ ማለት ነው እንትን ላድርግ፣ ስልኬን ጠለፊ፣ እኔ እነግርሻለሁ እንዴት እንደሚጠለፍ። ኧረ እኔ አውቅበታለሁ ማለት አውቃለሁ። እኔ ኖርማል ነው። ይሄን ያለ የምትጠራጠሪ ከሆነ ማለት ነው። ኧረ ስኳር ሲበዛ ጥሩ አይደለም። በቃ እናደኛ አሁን ከተናደድኩኝ ጨምርበታለሁ። በቃ እነሱ እግዚአብሔርን አንተን ነው የሚለው። ጣፍጥ የቀመሰኝ ያውቀዋል። አንበዝና ሰምተሽ ነው ወይስ ምን አድርገህ ታውቃለህ? ያደረግሽኝ ነገር አለ እኔ ሳላውቅ? ምን አድርገህ ታውቃለህ? እኔ ሳልሰማ ያደረግሽኝ ነገር አለ? አንተ ሳትሰማ እንደዚህ ልሸፍንሽ ይሄ ልጅ ዱልዬ ሆኗል። እግዚአብሔር እኔ እንደዛ አላሰብኩም። ስማኝማ የሆኑ ዲኮሮች ደውለውልኝ ነበር ስትጋቡ ምናምን ሙሉ ዲኮራችን እኛ ነን ስትጋቡ ነው ያልኩት። ስፖንሰር እናደርጋለን። ምን ነው ቸኮሉ እንጃ። ከዛ እኔ ደግሞ የስፖንሰር ሰርግ አልፈልግም። የባሌማ በደንብ አድርጎ ቀጥ አድርጎ ነው የሚደግሰው አልኩ። ድግስ አትወድም እንዴ ዳጊ?
የት ሀገር? ኢትዮጵያ ነው የሚሆነው ነው። ሜቢ ለፎቶ ልንወጣ እንችላለን መስክ ምናምን የሚባለው እንጂ የኔ ቤተሰቦች እኮ ኢትዮጵያ አይደለም። አንተ ቤተሰቦች ጋር ለምሳሌ በዚህ ኢትዮጵያ አይደለም ያለው እኮ የት የሚታደር ማነት እግዚአብሔር እየቀለድኩኝ አይደለም። ኖርማል ነው የሥራ ስልክ ነው። ኧረ እባክህ ደግሞ ዛሬ ችሎት ስርዓት ይኖርሽ። አንቺ ሰው ይቺ አይባልም። ስንት ሰዓት ነው? ሰዓት ንገረኛ እንዴ! ስንት ሰዓት ነው? አንተ ደግሞ የሆነ በቃ እሱን ስታይ ለምን ፈልገሽ? ኖ ቀጠሮ አለህ መሰለኝ እንዳይረፍድብኝ አለኝ። አዎ 12 ከሩብ ነው ተኩል ላይ ቀጠረች። ሄዳ እኮ የመጡበትን ልንገርሽና ሄዳለሁ። በኋላ ስትሰሚው እንዳይደብርሽ ብዬ ነው። ገብቶሻል? በመሀላችን ምን መደባበቅ የለብንም ብዬ ስላሰብኩኝ ነው። ገባሽ? የሆነ ነገር ተፈጥሯል እና ልነግርሽ ስለፈለኩ ነው ዛሬ የጠራሁሽ። ሜሴጅ አምጣው ዳጊ። ተነስቼ ነው የምሄደው። እግዚአብሔርን ተነስቼ ነው የምሄደው። የምነግርሽ ልንገርሽ። መጀመሪያ ቴክስቱን ማየት ፈለኩኝ። ቴክስቱን ሊው አምጣው ልክፈትልሽ። ከውጭ ሙሉን አንብቢ። ሆዲ ከመቼው ነው አንተ ፓስወርድ ማድረግ የጀመርከው? አላየውም። ነው አንድ ማኪያቶ አምጣለት። ይቅርታ አንድ ማኪያቶ እንዳሁን አይነት ማኪያቶ እንደዚህ ጨረስ። ከፍቼዋለሁ። በቃ ምንድን ነው ማለት አልገባኝም። የባንክ ነው እኮ ከሰው ከግለሰብ አይደለም ማለት ፈቃደኛ ከሆንክ በእናትህ እናቅረጸው። ምንድን ነው $20,000 ነው የተላከልኝ። እስቲ ኖ እስቲ አትበለኝ። ለምን ሳክ? ለምን ሳክ? የሳክበትን ነገር ንገረኝ። ለምንድን ነው የሳከው? ብር ሲገባልኝ ታዲያ ላልሰከው $20,000 ኦኬ፣ አስረዳኝ። ስራ ሰርተሃል ማለት ነው? $20,000 ምን ሰርተህ? ከኢትዮጵያ አይደለም ከውጭ ነው የተላከው። ከውጭ ነው የተላከው። ያው እንትኑ ነው ስሙም አለ እኮ። ስሙ ምንድን ነው የሚለው? ዳጊ ክፈተው እንዳዘጋው እኮ እኔ አሁን ምን መቆጣጠር የምችለው ነገር እኮ አይደለም። በቃ ሰው ነው ያስገባልኝ አይደለ? ሰው ነው ያስገባልኝ። በቃ ሴት ለዛውም 3 ቀን ያልሞላት ከዚህ ሄደች ሴት። ስሟ እኮ እየታየኝ ነው እኮ $20,000 በምን ሂሳብ አውካም ልነግርሽ ነበረ እኮ። እንደተላከልህም ታውቃለህ? ኖ እንደተላከም አላውቅም። እዚህ ጋር ነው የገባው እኮ ምን አውቃለሁ። ደውላልኝ ነበረ። እኔ የህጣላው ስለምታረቅ ንቀኸኝ ነው። እኔ እውነቱን ልነግርሽ ነው የጠራሁሽ። ደውላልኝ ነበር ከገባች በኋላ በቃ በሰላም ገብቻለሁ፣ ግን አናደኛል ምናምን አለችኝ። ብዙም አልወራንም፣ አጭር ነው ያወራነው። ትመጣለህ ብዬ እየጠበቅኩ ነበረ ኤርፖርት ረጅም ሰዓት ስሜ እስኪጠራ ግቢ እስክባል ድረስ እየጠበቅኩ ነበር። ትመጣለህ ብዬ አለች። ከዛ እኔ ደግሞ ያው በቃ ነገርኳት ያለውን ነገር። ዝም ብዬ ተነስቼ መምጣት እንደማልችል ነገርኳት። አሁን እኔ ስለዚህ ገንዘብ ምንም አላውቅም። ገብቶሻል? አረ እንዴ በቃ ላይፋችን በውሸት የተሞላ ነው። ምልሽ ምን $20,000 እኔ አሁን አካውንቴንም ከየት እንዳገኘችም አላውቅም። አካውንትን አታውቅም? አስታወስኩኝ። እንትን ብላኝ ነበረ የሆነ ክፍያ አለና እኔ ኢትዮጵያ ባንክ ስለሌለኝ ባንክ ግባና ትሰጠኛለህ አለችኝ። የክፍያ ብር መሆኑ ነው። የዛን ቀን ለካ ለዚህ ነበር የወሰደችው። ስለዚህ የዛለት ቀድማችሁ ተገናኝታችኋል ማለት ነው? ኖ በስልክ ነው፣ በቃ በስልክ ነው ያወራኋት። ከገባች በኋላ እኮ ነው የደወለችልኝ።
ሌላ ምንድን ነው ደግሞ? ፈተውሻው ለትንሽ ደቂቃ ይሄ ሎክ ያደረገው ነገር ከፍቶ ይችላል። አጥፎሎ ከፈትኩት። አጥፎሎ ምን ማየት ፈልገሽ ነው? ምንም ልይ ዘግተህ ለምንድን ነው የምትሰጠኝ? ክፈተው። ይኸው እንዴ አየሽው አይደል እንዴ? ለምን እሺ ይሄ ላኩልህ ገንዘብ እስቲ ሌው የአንድ ወር ደሞዝ ነው። ምን ሰርተህ ነው ከሷ ጋር? ምን አድርገሃል ከሷ ጋር? ምን ስላረክ ነው የከፈለች ብሩን? የአንድ ወር ደሞዝ ነው። ከዛች ጋር ከምትጓተት ናና ህይወትን ቀይር። ሪሊ እኛ የምንጓተት ነው የሚመስላት? እኛ ስራ የሌለን ሰዎች ነው የምንመስላት? ተራ ሴት አድርጋ ነው የምታይ? በምን አይነት ቀርጻ አሳይታት ነው? እኔ ምንም ያልኩት ነገር ቤቴ ካሳየሃት ቤቴ ውስጥ ከገባች እንደዛ ስትቀርጸኝ ዝም ካልካት ኦፍኮርስ ዛሬ የምትናገረው ንግግር መብቷን የፈለገችውን ትናገር። የምን ደሞዝ? እኔ ምንም ያደረኩት የሰራሁትም ስራ የለም። ገብተሻል? ሃን ነው የምትለው? አንተ ጋር ምንም ፊቸር የለኝም። በቃ በጣም ከባድ ጊዜ ነው እያሳለፍኩ ያለው። ምንድነው ኖ እኔን ነገር መቆጣጠር አልችልም እኮ አይደለ? የትኛውም ሰው ገንዘብ ሊያስገባ ይችላል። መቆጣጠር የምችለው ነገር አይደለም። ኖርማሊ እንትን ብላ ነው የነበረው። አንተ ግን ትንሽ ሰው ያሳዝናል። ሜሪ ምንድነው የፈለከው ከኔ? እኔ ምን አደረኩኝ? ከኔ ህይወት ምንድነው የፈለከው? ከኔ ማንነት ምንድነው የፈለከው? ለአንተ ጓደኝነት ምን ማለት ነው? እኔ እንደደወለችልኝ ማለት ነው አቤት ፓስፖርቱን እንዳስቀመጠችልኝ ነው ማቀው። ገብቶሻል? ሄደን ወይን አብረን እንቀበልልሽ ነው የጠራሁሽ እዚህ ጋር ብቻዬን ሲል ሌላ ነገር እንዳይመስል። ከዛውን እዚህ ጋር ነው። እኔ ስለ ገንዘቡ ምንም የማውቀው ነገር የለም። የምን $20,000 እንደሆነም አላውቅም። እኔ ገብቶሻል? ለአንተ ፍቅር ማለት ለአንተ የሆነ ነገር መስዋዕትነት ማለት ለአንተ ምንድን ነው? እስቲ ንገረኝ። በማንም ሴት አንተ እኮ ስም ጠራሽ ብለኝ እኮ ያንገበገብከኝ ወንድ ነህ። እኔ ብዙ ነገር እያለፍኩ እዚህ ጋር ደርሻለሁ። ምንድነው ታረጋኝ ያሰብከው? ምን እንደሆነ ነው? ምን አይነት ፍቅር ነው አንተ የሚገባው? ምን አድርጌ ነው? እኔ አይደለም ያስገባውላት አይደለ? ኖርማሊ እሷ ደሞዝ ምናምን ያለችው አይ ቲንክ ከኔ ጋር እዛ ብትመጣ የወር ደሞዝ ይሄ ነው መሰለኝ እንጂ የምን ደሞዝ አብረን ስላለ አንድ ቀን ያገኘኋት እዚህ አይተሻል። ደግሞ እሱንም ያንቺን ቪዲዮ ለማስጠፋት ላንቺ ብዬ ነው ያገኘኋት። ምን እያልሽ ነው? በቃ አንተ አታዝንልኝ። እግዚአብሔር ልታለቅሽ ነው እንዴ? በቃ ያልጨረስከው ህይወት ካለ ሂድ። በቃ እኔ አልፈልግም። እንደዚህ አይነት ነገር መሆን አልፈልግም። እኔ ምን አደረኩ? እኔ ምንም እኮ ያደረኩት ነገር የለም። እሺ እኔ መልስላታለሁ ገንዘቡን። እንዴ ምን እኔ ለገንዘብ እንዴ ታውቂያለሽ፣ ለገንዘብ ቢሆን እኮ መሄድ ይችል ነበር አይደለ? አንቺን ብዬ ነው የቀረሁት እኮ እንጂ ቪዛውም ሁሉ ነገር አልቋል እኮ አይደለ? ልብሴን አንድ ቦርሳ ይዤ እኮ መሄድ ይችል ነበር አይደለ? ልብስ ይዘህ ትሄዳለህ፣ እዛ ትገዛለች። ምን ችግር አለ እኮ? ለገንዘብ ቢሆን እንደዛ አይሆንም ነበር። ሄዳውን መሄድ ከፈለክ ችግር የለውም። እኔ ብትጎዳ ትንሽ ጊዜ ነው፣ ችግር የለውም። እኔ ሁሉ ነገር ካንስል ያደረኩት ስለማን ነው? ላንቺ አይደለም። ሁሉን ነገር ካንስል ያደረኩት እኮ አንቺን ብዬ ነው አይደለ? እንጂ ገንዘብ ፍለጋ ቢሆን እሺ ብያት ይሄድ ነበረ። ተረዳሽ? እኔ ደግሞ መቆጣ ለምን እንደዚህ እንዲሆን ህይወቴን ብትፈልግ አልገባኝም። ኧረ የሚያስለቅስ ነገር የለም ሜሪ። እኔ አይደለም እኮ ያደረኩት። አሁን ለምን ገባ ነው? እኔ መቆጣጠር የማልችለው ነገር እኮ ነው። በቃ በሆነ መንገድ አካውንቱን ወሰደች፣ ከዛ አስገባች ብሩን። እኔ መልስላታለሁ። አሁን አልፈልግም። በቃ እኔ ማንም እንዲቆጣኝ አልፈልግም። በቃ ዳጊ ሂድ። አልፈልግም። ኧረ በእናትሽ ሂድ። በቃ አልፈልግም። በቃ ሂድ።
እኔ ቀረሁት አንቺን ብዬ አይደል እንዴ? በቃ ምንም እኔ መልስላታለሁ እያየሽ እኮ ከፈለች እኔ እዚሁ ጋር መልስላታለሁ። አካውንቱ አለ ለምን ደግሞ መልስላት? እሺ የሚያሳይ ከሆነ ለብቻ ቼክ ላድርግ። መቃኒ አያሳይም። መሀል ላይ ዶት ነው የሚያደርገው። የመጀመሪያውን ያሳያል። ይኸውልሽ የመጀመሪያው ቁጥር ያሳያል። ከዛ ስታር ኮከብ ከዛ የመጨረሻም ቁጥር መሀል ላይ ያለው ማወቅ አይቻልም። ዳግሜ ከዚህ በላይ መጎዳት አልፈልግም። አካውንት ማስገባት አልችልም። መመለስ አልችልም። ከዚህ በላይ ካንተ ጋር መቆየት አልፈልግም። በቃ ጉዳት ብቻ ነው እስካሁን ያለው ካንተ ጋር። አንድ ቀን ሰው እንዴት ሰላም መሆን አይችልም? እኔ አንቺን ብዬ ነው እኮ ሜሪ የቀረሁት እኮ። እኔም ብለህ ከሆነ እኮ እንደዚህ የሚቆጭ ከሆነ ሂድ። እኔም ብለህ ከሆነ አትንካኝ። ካንተ ጋር አንድ ቀን ሁሉን ነገር ትቼ አይደል እንዴ አንቺ ጋር ያንኩት? አንድ ቀን ሰው እንዴት ደስተኛ ነው? አንድ ቀን እንጂ ሁሉ ነገር ዳጊ አንድ ቀን አላሳዝንም? ሁሌ ለምንድን ነው የምካፈው? ምንድን ነው ያጠፋሁት? አንተ ጋር ምንድን ነው የበደልኩት? መቆጣጠር በማልችለው ነገር ምን ማድረጋቸው ነገሮች አንዱን ነገር አድርጌያለሁ። እኔ መቆጣጠር የማልችለው ነገር እኔ ሜሪ ምን አደርጋለሁ? አስገባች እሷ ምን ላድርግ? እኔ ገንዘቡን ይኸው ልመልስ አልኩኝ፣ ግን አካውንቱን አያሳይም። ምን ላድርገው? በቃ ዳጊ እናንተ አብረን መሆን የሌለብን ሰዎች ነን። $20 ምን ያደርግልኛል? እናንተ አብረን መሆን የሌለብን ሰዎች ነን። በቃ $10 ማለት እኮ ወደ 2 ሚሊዮን ምናምን ማለት እኮ ነው። እኔ በገንዘብ ተታልዬ የሆነ የማደርገው ነገር ምናምን ኖሮ አይደለም። የገንዘብ ችግር የለብኝም ታውቂያለሽ። ግን ሳልፈልግ ሳላቅ ነው ያስገባችሁ። መመለሳል ምን ላደርገው? እሺ አንቺን ደስ እንድልሽ ምን ላደርገው? ላከው ወደ እኔና አካውንቷ ሲመጣ ከዛ ትልክላታለህ። አንተ ጋር እንድትቀመጥ አልፈልግም። ወደ አንቺ አካውንት እንዴት ምን ያደርጋል? የሰው ገንዘብ አንቺ ጋር ምን ያደርጋል? አንተ ጋር ምን ያደርጋል? ያልሰራበት ከሆነ ተከፍሎ ካልሆነ የሆነ ነገር ዲል ካላረክ ገንዘቡን ላከው። አካውንቷ የሷ ትክክለኛ አካውንት ሲገኝ ከኔ ትራንስፈር ታደርግላታለህ። እና እኔ ጋር ለምን አይሆንም? እስከዛ እስከናገኘው ድረስ እኔ አካውንት ሽላኪልኝ እላታለሁ በሆነ መንገድ። አይ ምልሽ የሰው ገንዘብ ደግሞ ነገር እንዳታረጊ ብዬ ነው። እኔ አካውንቱን ላክ ያልኩ ምንም ነገር የለኝም ስላልክ ነው እንጂ እኔ ጋር ምንም የሚያደርገው ነገር የለም። አስፈላጊ ነው የሷ ገንዘብ አንቺ ጋር ለኒኮላክለት አንተ ጋር ይሄ ብር እንዲቀመጥ እኔ ጋር እንዲመጣ አልፈልግም። የሷ ብር ሲጀመር ግን ይሄ ብር ደግሞ አንተ ጋር እንዲሆን አልፈልግም። እስቲ ሰው ሲያሳምናል ይሄን ያህል $20,000 ላንተ መላክ ምን ማለት ነው? ምንድነው? እኔ የቱን ነገር ነው ያረኩህ? በዚህ ነው ያህል አላሳዝንም? ትንሽ እኮ ወረተኛ ሰው ነህ እንዴ? ለጊዜው ነው ሰው የምትፈልገው? የሆነ ሰዓት ላይ ምን ማለት ነው? ማየን ነገር አትናገር ዳግኔ። ከዚህ በላይ ለአንተ አንድ እንባ ካፈሰስኩኝ እግዚአብሔር ይቅር አይበለኝ። አንድ እውነት ነው የምነግርህ። በቃ እየነገርኩህ ለአንተ ከዚህ በኋላ አንድ እንባ ባፈስ እኔ አንድ ያደረኩት ነገር የለም። ሁሉም ነገር በሌላ ሰዎች ነው። አይመለከተኝም። ሁሉም ነገር ግን እኔን የሚጎዳ ነገር ነው። እዚህ ጋር የሚመጣው ቴክስት፣ እዛ ጋር የሚሆነው ነገር፣ የሆነ ነገር የሚፈጠረው እንዳለ እኔን የሚነካኝ ነው። አላሳዝንም እንዴ? ትንሽ እንኳን አላሳዝንም? ትንሽ ሌላው ይቀር እንዴ! እንዴት እኔ ካንተ ጋር አንድ ቀን 2 ቀን ሰላም ልሆን እንዴት አልችልም? ያደለው ከሳምንት ሰላም ይሆናል። እኔ አንድ ቀን እንኳን ሰላም መሆን አልችልም። ዛሬ የፍቅር ቪዲዮ ሰርተን ሳንጨርስ ነገ ጠዋት ችግር አለ፣ ነገ ጠዋት የሆነ ነገር፣ ነገ ጠዋት ችግር አለ። ምንድነው? እኔ ያስገባልሻለሁ። እሺ አልፈልግም። ጣለው፣ በት ነው ከፎቅ ላይ ሆነ በት ነው ከፈለክ። ኖ እንዴ! እኔ ህይወቴን ነው የምፈልገው። እኔ ሰላማዊ ኑሮ ነው የምፈልገው። ጋር መሆኑ ገንዘቡ የሚያስደስትሽ ከሆነ ያስገባው። ዳጊ ምን ያደርግልኛል? እኔ ምን ያደርግልኛል? ከፈለግሽ እንዴ አልፈልግም። እኔ እንደሱ አይደለም እያልኩ ያለው አልፈልገውም። ምን አነሰኝ እኔ እና ታዲያ ምንም አያደርግልኝም። ጋም እንዳይሆን ከፈለግሽ እኮ በቃ እኔ አሁን እኮ ፈላ አንተ ጋር አድርገው ችግር የለብኝም። እኔ ግን ሰላም ላገኝ በቃ፣ ወይ ደግሞ ላልተወሰነ ቀን በከተማ መውጣት ፈልጋለሁ። በቃ የሆነ ቦታ ሄዳለሁ ብቻዬን ማለት ነው። አልችልም ከዚህ በላይ። እኔ በሆነ ባሉና በሽተኛ ልሆን እንዴ?
እንዴ በጣም ስትረስ እያያዘኝ እንቅልፍ መተኛት ያቅተኛል። አንድ ነገር በሆነ ቁጥር ሌሊቱን ሙሉ ስለአንተ ማሰብ አለብኝ። ከዛ ቀኑን ሙሉ መድኃኒት ወስጄ በእንቅልፍ ክኒን እንደየተኛው እንደነበር ታውቃለህ። እሱ ነገር ይደገም። ሲያመኝ ቀን ስራ መስራት አልችልም። መድኃኒቱን ሶስት ቀኑን ሙሉ ተኝቼ ነው የምውለው። ሌሊቱን ብተኛ እንኳን ቀኑን ሙሉ ተጃጅጄ ነው የምውለው። እየደከመኝ ነው። ስራ መስራት አለብኝ። ከሲስተም ልወጣ ነው። በእንደዚህ አይነት በማይሆን ነገር ባሉባልታ ነገር እኔ ህይወቴ እንዲረበሽ አልፈልግም። ቤቴ እንዲንኳኳ አልፈልግም። ማንም እንዲያየኝ አልፈልግም። ህይወት ሰላማዊ ህይወት መኖር ካልቻልክ ይቅርብኝ፣ አልፈልግም። ልጣ አሁንም ያለውት ነገር የማግኘት ስሜት አይደለም እንዴ። በእኔ በኩል ነበርኩ እንደዚህ መፍራት የሚገባ። የትኛው ወንድ መጥቶ አስቸግረው ነው? እኔ ኤክስ የለኝም እንዴ? መጥቶ ለምንድን ነው የሆነ ሰው የማይበጠብጥ? አንተ እኔ ባውንደሪ ያለኝ የማሰምርበት ማንም ሰው የማያልፍ። አንተ ግን ስለሚያውቀው ነው እስከ ጥጋ አስኬደዋለሁ። አንቺም እኮ መረዳት ሜሪ፣ እኔ መቆጣጠር የማልችለውን ነገር ምንም ማድረግ አልችልም። እሷን ያስገባችሁ አይደል? የሆነ ሰው ወደ አንቺ ቢያስገባ ምን ማድረግ ትችላለሽ? ገንዘቡን ላከው ወደ እኔ፣ ገንዘቡን ላከው ወደ እኔ። እርግጠኛ በደምብ ሁሉንም 20 ሺውን ከፈለክ ጨምረህ ንገሪኝ። 16 ኔሮን አብርሃ ለማ 20 ሺህ ነው። እሺ እኔ ደስ እንዲልሽ የምር ደስ እንዲልሽ ያው ለምሮ 600 ሺህ ያረከው በአንድ ጊዜ ሁሉም እኮ አይቻልም። አሁን $20,000 ማለት ወደ እሺ ቆይ አሁን ሲመሽ 6 ሰዓት ካለፈ በኋላ 600 ለሞርኒንግ ከዛ እሺ ላክ አፈረቅ $20,000 ማለት ወደ 2,500,000 ምናምን አካባቢ ነው። እኔ ያጋዋል ስለ በአንድ ቀን የሚቻለው 600,000 ብር ምናምን በአራት ቀን ምናምን ነው የሚገባው። ላከው 600,000 ነው የሚቻለው። እኔ ይሄ ነገር ያስደስትሻል? እሺ ላንቺ ስል እሺ ያስደስተኛል። 600,000 ስክሪንሾት ይሄን ያህል ነው ማታም? ኖ ላንተ ማመን አይደለም። ስቶሪ አደርገዋለሁ። ስቶሪ ማድረግ ስለፈለኩ ስልኬ ስላላት ስቶሪውን በደንብ ታየዋለች። የሷ ገንዘብ የት እንዳለ ማለት ነው ማወቅ አለበት። ሰውን በገንዘብ ለመያዝ አትሞክሪ። ይሄን ቪዲዮ የምታይ ከሆነ በቃ ዳጊ አንቺ አይደለም፣ ዳጊ አንቺ አይደለም። በቃ ተይልኝ፣ ባባሌን ተይልኝ፣ በቃ ለራሴ ተይልኝ። አላቅም በቃ እኔ ምን እየተፈጸመ እንደሆነ አልገባኝም። እኔ በገንዘብ መገዛ ሰው ነኝ እንዴ? አንቺ ስታስቢ ራሱ $2,500,000 ብር የሚገዛኝ ሰው ነኝ እንዴ? ምን እንደምሰራ ታውቂያለሽ አይደለ? ኖርማሊ እሷ ይመስለኛል ደሞዝ ነገር ነው። እዛ ብትመጣ የወር ደሞዝ ይሄ ነው መሰለኝ። ሳትሰራ ቀድሞ ለምንድን ነው የሚላክልህ ገንዘቡ? ቀድሞ ክፍያ አረን ቀድሞ ነው በቃ እንዴ እንዳይደብር በቃ አሁን ደስ አለሽ አላለኝም። እኔ ምን ያደርግልኛል ይሄ ብር? በቃ አሁን ሰው ሌላ ጨዋታ እንጫወት። ሾፒንግ ላድርግበት እንዴ? እንደፈለግሽ ምን ብር ነው ልትልኝ የምፈልገው? በየቀኑ ስቶሪ ያደርገዋል። በአንዴ መላክ ስለማይቻል ነው ብዬ ነው ከላይ የምጽፍበት ደግሞ በደንብ አድርጌ በአረንጓዴ እንትን ከለር ድምቀቱ በደንብ እንዲታያት አድርጌ በአንዴ መላክ ስለማይቻል ነው። ቴንክ ዩ እና ብዬ ነው የምለቀው። እኔ በቃ የራሴ የሆነ ነገር አትንኩብኝ። አይገባችሁም እንዴ? አይናችሁን ግለጡ። በቃ ዞር በሉ። ሌላ ብዙ እንዳለ ብዙ ሴት አለ። በቃ ብዙ እንደኔ ወንድ ስለሌለ ነው። በቃ ተረጋጊ። እንግዲህ የሚሆነው ነው። አንቺ ያልሽውን እያደረኩልሽ ነው። አሁን አታለቃች እራሱ የእምባው መስመር አለ። ታጥበሽ ነው የእምባው መስመር አለ። እኔ ስሄድ ምን ልታወራ ነው? ምንም አላወራም። ምን አወራለሁ? ሄጃለሁ አሉ። ኧረ ተነስሽ ሂጂ። ታጥበሽ ነው። በዛውም የኔን ያለውን ቼክ አድርጊኝ።
እንግዲህ ቤተሰቦች ያረኩት ነገር ትክክል ይሁን ትክክል አይሆን አላውቅም። የምር ሜሪን እንዳይከፋት ብዬ ነው እንጂ በሆነ በግማሽ አይምሮዬ በቃ ልላክላት እያልኩኝ ነበር። በሌላኛው ደግሞ ችግር የለውም እሷም ጋር ቢሆን ምናምን አሁን እንድታምነኝ ምናምን ነው፣ ግን ደስ እንዲላት ምናምን ነው። ግን እኔ ለራሷ በመልስላት ነው ደስ የሚለኝ። ሜሪ ብታጠፈውም እንግዲህ ምንም ማድረግ አልችልም። ቀስ በቀስ ያለችውን ነገር ማረሳሳት አለብኝ። ይህን 600 በቃ እንደምታጠፋው እርግጠኛ ነኝ። እንደማትመልስልኝ እርግጠኛ ነኝ 600 ሺህ ብሩ። ሌላውን ግን ማረሳሳት አለብኝ እንጂ የሰው 2 ሚሊዮን ምናምን ብር መመለስ አለብኝ። ለማንኛውም ምን ማድረግ እንዳለብኝ ትንሽ ተወዛግቤያለሁ። እስቲ ሀሳባችሁን ኮመንት ላይ ንገሩኝ። አካውንቷን እስካገኝ ሙሉ ለሙሉ ለሜሪ ልስጣት? ገንዘቡ እሷ ጋር ይሁን ወይስ ይቅር እኔው ጋር ይቀመጥና ልመልስ? ሀሳባችሁን ንገሩኝ። በቃ እየመጣች ነው ቤተሰቦች። ስለነበረን ጊዜ ከልብ መለስ ራስ ተሰብቻለሁ። አይ ሌላ ነገር ነው። ስለነበረን ጊዜ እናመሰግናለን ቤተሰቦች። ባላችሁበት ሰላማችሁ ይብዛ። እንወዳችኋለን። ማሰላመክ ተስተለስክ